ነው ታውቃለህ ስማችሁ ቀላል ነው ስራችን ጥልቅ ስማችን ቀላል አይነ ጥላ ራሱ እኮ ይሄኛውን አይን አይደለም እናጠላው የውስጥን አይን ነው እናጠላው 34 አመት እኮ ነው አንተ የኖርኩት ድፍረትህ አይደለ አቤት ደፋር አቤት አይ ጉድ አዳም ልጅ ተሰብስቦልሃል ሞት ነው ይኸውልህ ስሜ አይነ ጥላ ነው ዛር አስገባለሁ በዛርም ቢስሉኝ መናፈቅን ሆኜ ገባለሁ ከዛ ከፍልና ራምፓ ሆኜ ገባለሁ ይሄን ሁሉ አተረማምስና ይዤ ሄዳለሁ ዘመን አለቀች አላለቀች ነው መላስ ታውቃለህ ጸጉራማና ሻካራ መላስ አለንኛ መላስ ነው አልኩ አይነ ጥላ አዎ አይነ ጥላ ስሙ እኮ ነው ቀላል አበሻርኮ ሽርሱ ታደበላለቀዋል አበቃ እንዲህ አድርጊ ብትልናት አታድርጊ የሚለውን እኛ እንሰጣለን ልጄ ምን ሆና ነው ትላለች እናት ምን ሶና የሽኝ ይላል አፍጥጦ በቃ ዱዳ ግግም እንዴ ተፋጠማ ኖር ነው በቃ እርስ በርሱ እየተፋጠጠ ይሁን ቁጭ ብሎልሃል እየተፋጠጠ አሉቆ አይነ ብቻ መፋጠጥ ብቻ አሜን አዎ ስርህ ይነቀል አሜን አዎ አሜን ስርህ ይነቀል እሺ ለዘላለም ከኛ ይለይህ ምንዳው ሰው የእግዚአብሔርን ማዳን ፈልጎ ሰው የእግዚአብሔርን ማዳን ዝም ብሎ ቢያይ ሌላ ነገር ባያስብ መዳኑ ይፈጥንለታል የምለው ነገር ቢኖር ለእግዚአብሔር ጸጋ በቃ እግዚአብሔር በፈቀደው መንገድ መምጣት ይችላል በቃ አንተም እስጢፋኖስም እሷም ያስተማርከውም ስግደት ሰልችታችሁኛል በቃ ምን አልከኝ ጠጋ በልና ተናገር እስቲ አትንገላጀጅብን እሺ ምንድነው የምትለው አይነ ጥላ ነኝ ወይ እነዛ የህንዱ ራምፓዎች ሲሄዱ አንተ ምን ታደርግ ነበር እኔ እኮ ስሜ ነው ቀላል አስገቢና ሶጪው እኮ ነኝ አንተ ቆይ ለቀቀኝ እዚህ ጋር ለቀቅና ላውራልህ ልቅ በደንብ እሺ አስገቢና ሶጪ አይነ ጥላ ስሙ እኮ ነው ቀላል ስሙ ነው ቀላል አይነ ጥላ ሁሉም ለመደው አይነ ጥላ ስሙ ቀላል ነው አዎ በረኞች ነን በከፍተኛ ሁኔታ ስለ አይነ ጥላ 3 እና 4 ፕሮግራም የአንዳንድ ሰዓት ተኩል ትምህርት ተሰጥቷል ከጧቱ 12 ሰዓት እስከ 1 ሰዓት ተኩልና እስከ 2 ሰዓት ድረስ ለዛ ሬዲዮ ጣቢያ ትምህርት ተሰጥቷል እዚህ እንደሚሰጠው አይደለም እዛ የሚሰጠው ይሄ እዚህ የተተረማመሰ ልብ ስለሆነ እንደየልባችን ነው እዚህ የሚሰጠው እዛ የሚሰጠው ግን ለውጭው ዓለም ለየት ባለ መንገድ ነው የሚሰጠው ስለዚህ እዛ ላይ በስፋት ታገኙታላችሁ በቃ ስማችን ቀላል ነው ስራችን ጥልቅ ነው ታውቃለህ ስማችሁ ቀላል ነው ስራችን ጥልቅ ስማችን ቀላል አይነ ጥላ ራሱ እኮ ይሄኛውን አይን አይደለም እናጠላው የውስጥን አይን ነው እናጠላው የማሰብን አይን የበረከትን አይን የእውቀትን አይን የህይወትን አይን የዘመንን አይን በቃ ዘመን ላይ ቁጭ ካልክ ምንድነው የሰው ልጅ ዘመኑ ላይ ቁጭ ካልክበት አጠላኸው ያየ ይመስላል ማደናገር በቃ አቦ ዛሬ ነው ጉድ ሆንኩት እኔ 34 አመት እኮ ነው አንተ የኖርኩት ድፍረትህ አይደለ አቤት ደፋር አቤት አይ ጉድ አዳም ልጅ ተሰብስቦልሃል ጉድ ሊሆን እቺኛዋን አዞራትና በደንብ እናወራ ለምን መሰለህ ቆያው እሱን ወደዛ አርግና ላውራለህ እሺ 34 አመት መኖር ቀላል እንዳይመስልህ
ቀላል አይደለም 34 ዓመት ነው ግን ጡረታ አትወጣም እድሜ በመለኪያ አይለካም ሞት እኮ ነው አንተ መጨረሻው ሞት ነው ይኸውልህ ስሜ አይነጥላ ነው ዛር አስገባለሁ በዛርም ቢስሉኝ መናፈቅ ሆኜ እገባለሁ ከዛ ከፍልና ራምፓ ሆኜ እገባለሁ ይሄን ሁሉ አተረማምስና ይዤ ሄዳለሁ ዘመን አለቀች አላለቀችም ወይ አዳም ልጅ 50 ይሆናል ወይ 60 ይሆናል ወይ እንግዲህ እሱ ይሰጣውን እሱ ያውቀዋል እዛች ላይ ቁጭ ብለን አጣጥመን መጨረስ ነው በቃ ካልነቃ አጣጥሞ መጨረስ ነው አዋ መላስ ነው መላስ ታውቃለህ ጸጉራማና ሻካራ መላስ አለንኛ መላስ ነው አልኩ አይነጥላ አዎ አይነጥላ ስሙ እኮ ነው ቀላል አበሻ እኮ ሽንት ሲሸና ብቻ ነው አይነጥላ የሚለው ስንት ሲሸና ብቻ አልጋ ላይ ሲሸና አንተም ታውቀው አልጋ ላይ ሲሸና ብቻ አይነጥላ አላወቀም ስራው ጥልቅ ነው አይነጥላ ነው በቃ ወይኔ ወይ አንተ ተደብቀህ ነበርኩ ለምንድን ነው የተደበከኝ ሰሪው ነኛ ዋናው እኮ መስሪያው እኔ ነኝ በቃ በሩ እኮ እኔ ነኝ ሲም ካርዱ ነው በቃ ወይ ፒን ኮዱ በለኝ ሲሙ ሳይሆን ፒን ኮዱ ነኝ በቃ ያስከን ፒን ኮድ ነው ማለት ነው ፒን ኮድ ነኝ እኔ በቃ ሌላ መሙላት ነው ላው ላይ መሙላት ነው ማስገባት ማስወጣት አባት ሆኖ የሚመጣውን የአባትን ባህሪ ማወቅ ልጅ ሆኖ የሚመጣውን የልጅን ባህሪ ማወቅ ባል ሆኖ የሚመጣውን የባልን አዘባርቀህ ያዳምን ልጅ አዘባርቀህ መልቀቅ እነ ቁጭ አድርገው ነጠላውን አንተ ደግሞ አትወድም እንዲህ ያለ ነገር ምን አስቀምጠው ችግር የለም ምን አዟዟረህ የትም ቦታ ቁጭ አድርገው እሺ አዘባርቀህ አዝሮ በቃ ናቱን ይኸውልህ አሁን አንተ ራስህ እዚህ ቆመህ ስታስተምር የሚሰማህ የለም እንጂ ቃሉ ብቻ ይበቃ አንጎላችንን እኮ ነው እኛን ያዞረን ልባቸው ሩህሩህ የሆነው ሩህሩዎች ላይ አለን አንቆይም ለዚህ ነው በትንሽ ቀን ጉዳይ ረረከን በመጣች ወር ባልሞላት ጊዜ ጉድ ሆነችው ልባቸው ግን የኛን የሚመስለው ላይ ዘመን እንፈጃለን ወጣ ሲል ቢውል አመቴ አንቺ እኮ አለች አንዷ አንቺ እኮ እኔ ከመጣሁ አመቴ ነው በአንድ ወርሽ በ6 ቀንሽ አለቻት ባህሪያቸው የኛን ይመስላል በቃ የራሳችን ሰው ልቡ የሰይጣንን የራሳችንን አይነት ልብ ካለው ይመቸናል መኖር ነው ተመሳስለን በስመ ትክክለኛውን ማንን በስመ እያለን በስመ ነው እኮ ጉዳዩ በጣም እኮ ነው ይገርማል ሆናል እኮ ምን እኮ ወዴትና ወዴት እኮ እንደሚሄዱሉ አያውቀውም እኮ እንዴት ነው በቃ ገብቶ ያስቀድሳል በቃ ቆሞን ጭኖዛ እሱ ወደዛ አትሂድ አንተ ለምን አንተ እኮ በይ አላልከም ባት አልከው ወይ በል አልከኝ አንተ በቃ እኛ ነን የምንለው ምን አስፈራ አንተ እኛ ለምናወራው ነገር አትነካካተው በቃ እሱ የራሱ ጉዳይ በቃ ታዲያ እንዴ የራስን ባህሪ ብቻ ነው በቃ እንደዚህ ያለ ነው በቃ እንዲህ ያለ ነው እዚህ ያለው ለበሙሉ እንደዚህ ያለ ነው ያለ ነው እንኖራለን አብረን አንተም እዚህ ትደክማለህ ሰውም እዚህ በቃ ተሰብስቦ መኖር ነው በቃ አጥልተን ላው ላይ ግማሹን በትዳሩ ግማሹን በልጁ ግማሹን በአባቱ ግማሹን በእናቱ ግማሹን በማስወረድ ግማሹን ዘመን በመፍጀት ግማሹን አቤት ቋንቋ መደበላለቅ ደግሞ ደስ ሲል መደበላለቅ እሱ በጣም ጠቃሚ ነገር ቋንቋ መደበላለቅ አየህ ለህግም ለሰውም በጣም ጠቃሚ ነው እንዴት ነው ቋንቋ መደበላለቀው የባቢሎን ዘመን ቋንቋ ሲደበላለቅ አይደለ የሰሩት ግንብ የፈረሰው እርስ በርሱ ታደበላለቀው አለ አበቃ እንዲህ አድርጊ ብትል እናት አታድርጊ የሚለውን እኛ እንሰጣለን ልጄ ምን ሆና ነው ትላለች እናት ምን ሶና የሽኝ ይላል አፍጥጦ እንዴ በቃ ዱዳ ግግም እንዴ ተፋጠማ ኖር ነው በቃ እርስ በርሱ እየተፋጠጠ ይሁን ቁጭ ብሎልሃል እየተፋጠጠ ይሁን አይን ብቻ መፋጠጥ ብቻ አለቀ ተመላለስ ዝም ብለህ ልብህን ሳትከፍት ባቢሎን እንደ ባቢሎን ተዘበራርቋል ተደበላልቋል እኮ በቃ እንዴ የባቢሎን ቃል መጣች አቤት እሱን የሚችል የለም የቆምኩባቸውን የሚችል ማንንም የለም አይ አንተ 24 በቃ ስራህን ሰራ ምን ይደረጋል
ይኸውልህ እኔ አሁን መሮኛል በቃ። ባጭር ጊዜ እንዴት መረረ? ይሄን ያህል ዘመን ስታተራምስ ቆይተህ። ሴትየዋ ሩህሩ ልብ ያለው ላይ እውነተኛው ስፍራ ሲመጡብን አንቆይም። ለምን አሁን አይመጡም? ለምን አሁን አይመጡም? ሩህሩ ልብ ያላቸው ላይ አምናው አሁን ከመጡ ውልቅ ነው ጓዛችን ጠቅለን አቅም የለም። ለምን የባቢሎንን ያህል ስራ የሰራህ እንዲህ ባጭር ጊዜ ውስጥ ትፈታለህ? ባቢሎን ሲመራመር እኮ ነው ወደ ላይ የደረሰው። ደርሳለሁ እያለ ከፍ ሲል ደርሳለሁ እያለ ከፍ ሲል በቃ አለና ወረደዋ። ባቢሎን ከፍ እኮ እያለ ዝም ብሎ በቃ ልክ ያለ አግባብ ሲሆንበት አወረደው የራሱ ቁጣ ከላይ። የሰው ልጅ ደግሞ ልቡ ሩህሩህ ሆኖ ቀና ሆኖ ከመጣ ከእምነት ጋር ልቡ ከመጣ አንቆየም። በቃ ልብ ላይ ነው ያለው ነገር። የዘመኑን ሎጂክ ትከተላለህ ነው ወይስ እንደ ሰው ባህሪ ትለዋውጣለህ? አጠቃቀም የዘመኑ ሎጂክ እኮ አላዋጣ ብሏል። የዘመኑ ሎጂክ ተበላኩ። ተበላ ሃይማኖት በላችሁ። የቆምክባት ቦታ በላችሁ። የዘመኑ ሎጂክ ተበላ። በቃ ተነቃበት። ዋጋ የለውም። አጠቃቀምን መቀየር ነው። አጠቃቀም እንዴት ነው መቀየር? የሰው ልጅ ጭንቅላቱ ይኸው ይሄ የሳሳ ህዝብ ልቡ በእምነት የሳሳ የደከመ ህዝብ ውስጥ ለመግባት ይኸው ትንሽ ነው የሚፈልገው። ትንሽ ልቡ በእምነት የሳሳ ህዝብ ጥንካሬ የሌለ ነው የምትለው። ለምንድን ነው አትናገር ነው የምትለው? ስንት ገንዘብ እንደሚፈስ አያውቅም። የራሱን ብቻ ያወጣል። ምስጢር እንዴት ያወጣል? ስንት ምስጢር የራስን ለምን አታወራም? አይ ጉድ አንበሳው ምን ነካ? እናውራ ልቅ ቆይ እንደዚህ ነው እስና አንተ በቃ እንዴት ነው? በየቀኑ ስንት ገንዘብ እንደማወጣ ታውቃለህ? ስንት ገባህም? አይደለም የዘመኑን ሎጂክ ያጠቃቀም ዘዴ ይሄዳል። ይኸውልህ አላወቅም። ተው ከዚህ ጋር እንጫወት። እኔ እናንተ አትቆጣ። ምን አይነቱ ነው? አይደክምህ? ለጉድ የተፈጠርክ አንተ ምን ነው ብትለየን? ቆይ ብንለያይ እኔ እናንተ ምን አይ እስቲ መርቀኝ ስርህን ይንቀለው። አሜን። አዎ ስርህ ይነቀል። አሜን። አዎ አሜን። ስርህ ይነቀል። እሺ ለዘላለም ከኛ ይለይህ። እሺ በቃ ምርቃት ነው። እንዴት አለ ምርቃት ነው? ቁፋሮ አይባል በድሪ ሊሆን የምትበሳው በምን እንደሆነ አልታወቀም እኮ አንተ ቢደበቁ እኔ እኮ እንዴት አለ ጉድ እንደሆንክ። አሁን ምርቃት ነው ወይስ እርግማን ነው? ምርቃት ነው እንጂ ኢየሱስ ክርስቶስ ስም እንገዛለን። በኢየሱስ በቃ እኮ አስረህናል። አዎ በድንግል ማርያም ስም እንገዛለን። ድንግል ማርያም ስም እንገዛለን። በስላሴ ስም እንገዛለን። ይሄ ነው ምርቃት ማለት። እሺ ቆይ እኔ የምልህ አንዳንድ ሁኔታዎች በቁመት አይተን የገባው አይነ ጥላ በመልኩ አይተን የገባው አንተ አሁን አይተሃት ነው። ተጃጅሎ ቆጮ ሆና አላየህም አንተ? በቁመና በመልክ ስንት ጊዜ ተወስዳ ነበር እኮ ያኔ። ወዴት? ለዚህ አሁን ለሚወዛወዙት ራቀታቸውን እምብርታቸውን እያሳዩት ሞዴል እንደሚባሉት ያኔ ተጠርታ ነበረ። ሞዴልም አዎ አይሆንም ብለን ነው በቃ። ከዛ በኋላ አቀጨጭን። ትዳሯን በላን፣ ልጆቿን በላን፣ ኑሮዋን ከፍ እንዳትል እውቀቷን አሳጠርን። ብትማር አንደኛ ትወጣለች። አንድ ነገር ብታሳያ ቀድማ ይሄዳል ጭንቅላቷ። ማቀጨጭ በቃ ከእህቶቿ ጋር ድብልቅልቅ አወጣን፣ አበላሽን። ትዳር ብትይዝ ለአውሬው አስገባልሃለሁ። እኔ አይነ ጥላው ለአውሬው ሰጣሃት። ለአውሬው እያሳለፍኩ በረኛ አይደለሁም። ለአውሬው እያስገባሁ በቃ ለአውሬው የሰጠኋት ልጆቿን እንዳታሳድግ አደረኩኝ። ላለቃችን እንዴት አድርጋ አገናኛቸው? አንተ በቃ እኮ አለቃችን ምን ይፈልጋል መሰለህ? ምሱ በቃ ጥሩ ነገር ነው የሚታጭለት አለቃችን። ነው ለጊዜው ነው የሚቀመጠው ተጠቅሞ ስለሚጥል ጥሩ ነገር እንዲታጭለት ነው። መንገድ ላይ አገናኘናቸው። የት መንገድ ላይ? ድሮ ልጆና ገና እዚህ አገር ሳትመጣ ድሬዳዋ ሆና አገናኝቸው ነበር። እዛ ድሬዳዋ። እሺ ልጅሽ ልሂድ አላት፣ እምቢ አለችው።
ወደ ውጪ ተለያዩ። ከስንት ዓመት በኋላ አስልቼ አይነ ጥላ ስራዬን ሰርቼ ዛርም ስራውን ሰርቶ ሁሉን ነገር ስንጨርስ አስረከብን ለጌቶቻችን። ምን አይነት ሰው ነው? ምኑን ፈለከው? መልኩን ነው የፈለከው ነገር? አይ መንፈሱን ነው። ከህንድ ነው እሱስ ያውቀዋል እንዴ ስንጋልበው? እሱም እኮ ተጋልቦ ነው የመጣው። የህንዱ ራምፓ በቃ ወደሱ ወሰድካት? በቃ ወደሱ አሳልፌ ይሄው ዛሮኜ ብመጣ እምቢ አልሽኝ፣ አይነ ጥላ ሆኜ ብመጣ አልሞታልሽኝ፣ ዛሮኜ ብመጣ ይሄ ነገር እንዲህ ያለ እውቀት ለኛ አልተሰጠም እያልሽ ቁጭ ብለሽ አልካድማልሽ፣ አይነ ጥላ ሆኜ ብገባ አልሞታልሽኝ፣ ለበየው ልስጥሽ ለዋናው አልኩና ላለቃዬ አሳልፌ ይግቡ ጌታዬ ብዬ አስገባሁ። እንዴት ይደረግ? ይግቡ ጌታዬ ብል እንዴ በረኞች ነን እኮ ስማችን ነው እንጂ ትንሽ ስራችን ጥልቅ ነው አልኩ እኮ። አስገባን። እኛ በር ላይ እናጨበጭባለን። አጀሪ ዛም ሹክም እያደረገ በቃ ስዕሏን ይዞልህ ላንተ መጠጥ ዛሬ ስዕሏ ነው የመጣው። ወይ አንተ ቅድም ስታስተምር ነበር እኮ እዛ ጋር ለምን ይጠቅሰዋል እያልኩ ተቃጠልኩ። ምኑን? በቃ የሰው ልጅ እኮ ስዕሉ ነው ያለው። በአሁኑ ሰዓት ስዕሉን ይዞ ነው የሚወዛወዘው። የለም ውስጡ የለም ትላለህ። ማን ይሰማሃል? ከስንት አንድ ብቻ ነው። ግማሹ ስለ ነጠላ ይታያል፣ ግማሹ በጎሪጥ ያቻት መጣችብኝ ይላል፣ ግማሹ ተሰብስቦ በቃ ዝም ብሎ የሰማ ግን እዚህ ጋር አንገቱ ታንቆ ይመጣል። እንዲህ ለነገሩ አትስሙ። አለመስማት መልካም ነው። እንዲያዋርዳል፣ እንዲያጋልጣል። ከእናት ነው የመጣ አይነ ጥላ? ከአባት ነው የመጣ? በውዴታ ነው የመጣሁት። በውዴታ። እንዴት በውዴታ? የውዴታ አይነ ጥላለን። የውዴታ አይነ ጥላለን። እንዴት ነው? እና ሰውየውን ወይም ሴትየዋን ወይ ልጅቷን እንወዳለን። እሺ በምንፈልገው ነገር እንገባለን። ምንም ነገር እንዳይሆንላት እናረጋለን። ባልም ወንድም ሴትም እንሆናለን። ሴት ሆነን ስንገባ በሴት በኩል የሚመጣውን ነገር በሙሉ እናበላሻለን ሴትነቷን። ወንድ ሆነን ስንመጣ በወንድ በኩል ለሴቷ የሚመጣውን ነገር እንከለክላለን። በቃ ባህሪያችሁ መለዋወጥ ነው። ባህሪ መለዋወጥ ነው። ወንድም ሴትም ሁለት እኮ ነኝ እኔ። ብዙ መሰልኩ አይደለም። ጥርት ያልኩኝ የጠረፏ ንግስት አይነ ጥላ። የጠረፏ ንግስት አይነ ጥላ። ሴት አይነ ጥላ፣ ወንድ አይነ ጥላ። ሁለታችንም ነን። ወንዱም ሴቱም ካልተጋገዝንም አይሆንም እኮ። አንዳችን እንጠራለን አስከትለን ነው እንጂ ለብቻ አይሆንም። ሁለት ነን። ዘጋን በቃ አበላሸን። እያስለመንን እናበላታለን። አንተን እንኳን እዚህ ከተደምጥ ስትመጣ እንዴት እንደምትመጣ ሰው ትመስላለች። አሁን ለሰው እዚህ እንዴት እያረኩ እንዳመጣ እንዳው ስለምናምን ብላ ለመነችም እንጂ አንተ አላወቅም። አውርጄ ግን የዋህነቷ ትንሽ ተጫወተብንና ይሄንን ነገር ወደዛ ጋር ዞሮ ለምንድን ነው የምትፈራው? ይሄ አንተ እኮ አይገባህም። አያቃጥልህም? ግን አንተ ነው ተቃጥለ ጨርሰህ ነው ሰው የምታቃጥለው። ወይ አዙረው። ምን ይሄ ያስቃል። የሚያሳዝን ጉድ ነው እኮ የመጣብኝ። አዙረው እባክህ። የቱን ላዙረው? ይሄውልህ ሲካ አቃጠለኝ። አዙረው። ምኑን? እነን አይኔ ተቃጥዬ ጨርሼም አይደለም። ተቃጥለህማ ብትጨርስ ጠፋህ እኮ መቼም ትገኝ ነበረ። ለጉድ ተፈጥረህ ለጉድ ምን ጉድ እንደሆንክ ተዘጋጅ። ስንት ናችሁ ጠቅላላ? ስንት መሰለህ? የመጨረሻ አልደርስባትም። ገባ 30 ዓመት ይዣለሁ። ሁለት አይነ ጥላ እዚህ አገር መጥቶ 26 ዓመት ውጭ ከርሞ መጥቶ ፈላስፋዎች ይለናል እኛን። እና በቃ 7 ሴት ደረደረና ከሰባቱ ሴት እቺኛዋ ናት የምትሆነው አለው አንዱ ጎጃሜ። ቁጭ አድርጎ እኮ ነው ፊት ለፊቱ አይኗ እያየ። ደግሞ ያኔ ገና እኮ ስራ ላይ ትሰራ ነበር። ከነ ወታደር ልብሷ አሟለለልሃ ያ ሁሉ ወንድነት ተጥቀቀረና ቁጭ አድርጎ። ምን ሻለቃ ነበረች ወይ ምን ነበረች? ማን አድርሷት? እኔ ለስንት ጊዜ ትታጫለች። ወንዶ ወደ ኋላ ቁማና ብቻ ስዕል ብቻ አድርጌለ ቁጭ ነው በቃ። በችጋር እየጠበስን ቁጭ ባዶ ቤት ጠይቅ ሁሉንም ቁጭ እንጀቷን አስረን። ለምን? እድሜ ልኳ ነገሯ ሁሉ ብርሃን እንዳይሆን። ድፍን ሰው ፊት ሰው ትመስላለች። ድፍን እህቶቿ አረ እመኑኝ ውደዱኝ እምቢ። ባል ቢገባ ይወዳታል። ግን ምንድነው ነገሩ? ተርባ ሰው ሊሰጣት ሲፈልግ እጅ አልዘረጋለ። ምንድነው ነገሩ?
ብትሰራ ከፍ ሊያረጓት ይፈልጋል አይሆንም ጥቁር ጨለማ ሴትየዋ አለች ግን ጨለማ በህይወት ጨለማ ማለት ይኸውልህ ተጋካል ጨለማ ጥቁር የተመረጠው ለምንድን ነው ጥቁር መለከቷ ጨለማ እሷ በጣም ጠቃሚ ነች ነው ልንገርህ አቤት እንደዛ ብታረግ አንተ የት ትደርስ ነበር ሞኝ እንደዛ ብታረግ ምን ባረግ እቺን ጥቁሯን ብትለማመድ ጥቁሯን ውሻ አይ እንደ ቆንጆ መሰለች በቃ አጨለማ ቁጭ ነው የሰው ልጅ ጥቁር ውሻ ማድረግ ነው እኮ ሁሉ ነገር ብትናገር አትደመጥ ውሻ በቃ ውሻ ታውቃለህ ወጥ ብትለው ወደዛ ጋር የሚሄድ ግባ ስትለው የሚገባ ስሰጠው የሚበላ የሚለማመጥ በቃ ቢለማመጥ ምንም የማይገባው ሲፈልግ የሚሰጠው ሲፈልግ እንደዛ አደረግ ነው በቃ ነገራውን ሁሉ አጨለመን መጀመሪያ የሰባት ጠርሙስ አጠጣኋት ምን ሰባት ጠርሙስ ሙሉ አሰራሁና ጻፍኩና ጽፈት እንዳታይ እንድትፈዝዝ እንድትደነዝዝ አደረኩና ጡት መስያዣ ውስጥ አስቀመጥኩኝ ያዣው አላት የቁም ጽሁፍ ለ47 ቀን እዛ ውስጥ እንድትይዛ አደረግን አስቀመጠ በቃ ልጁ እዚህ ውስጥ ምንድነው ይሄው ለምን ተፈለገ ልጅቷ እጣዋ ግንባሯ ሰራተኛ ነው አንተ ይሄን ነገር አታምንበትም አይደለ ሰራተኛ አዩ አንዳንዱ ለመግደል እንፈልግና አልሞት ያለንን በቁመናው እሱ አለ ስዕሉን ቁጭ እናረግና ውስጡ ያለውን ነገር ሰርቀን እንሰራበታለን በቃ ወሰድን ማለት ነው ስፔር ፓርት ሌባ ማለት አቤት እንደዚህ ያሳምርልኝ ሰርቀን እንሰራበታለን በቃ በቁመናው ያሰው ስዕሉን ይዘው ይወዛወዛል ኖረ ይመስላል የለም በቃ አሁን እሷን ለመስረቅ ነው ይሁሉ በቃ ጭንቅላቷን እድል ያየች እየተነገራት አንተ ሳይነገራት ነው እንጂ መጀመሪያ ወዷታል ከወደዳት በኋላ 7 ጠርሙስ አጠጣት ያ አፍዝዞ ካደነዘዛት በኋላ ያጂ ሲላትም ማያዝ ከተቺ ሲላትም መክተት እየመጣ መስሪያ ቤትም ቼክ ሲያረጋው አለ ያ ነገር ሲላት አለ ትልጀመር በቃ ቆማቷን ፈዘዘች 7 ጠርሙስ ምንድነው 7 ጠርሙስማ 12ን ተወደው ነበር አንተ አታቀም እኮ 7 ጠርሙስ ምን ጸበል ነው አልናት 7 ጠርሙሱ ይኸውልህ የደብተራ ነው የጠንቋይ ነው የደብተራ ነኝ እሺ በ7 ጠርሙስ ገባ 7 ጠርሙስ ተቀመመ ያን ከጠጣች በኋላ ፈዘዘች ደነዘዘች ከዛ በኋላ ነው ሾርባውም የገባው ተንበርከክ በቃ ይበቃል ተንበርከክ ውትድርና ስንት አመት ሰርታለች 10 አመት የወታደራዊ ንቃት ታዲያ እንዴት ነው አንተን አላጠቃህም ሃይ አንተ እኛ ራሳችን ወታደሮች ነን እኮ ትድርና ራሱ ምን እንደሆነ ይገባሃል ግን ተው ንቃቱ አላነቃህም ወይ ነው ንቃቱ እኛ ራሳችን እንጫናዋለን እሱ ይከራከራናል ግን ያው ብዙ ነገር ስላለው ውስጡ እንደጋገፋለን ግን ተዘጋጅሽ በል አፍላውጣው ወጣ ከሰውነት ሁላችሁ ስንት ናችሁ ጠቅላላ 27 ወጣ ነው ቶሎ ከሰውነት ከጡት ውስጥ ሆድ ውስጥ ቶሎ እሺ በቃ ተጠንበልና እሺ ተዘጋጁ እሺ በኢየሱስ ክርስቶስ ስም በድንግል ማርያም ስም በወላዲተ አምላክ ስም በቅዱስ እስጢፋኖስ ስም ሲኦል እንገባለን አዎ ሲኦል በናዝሬቱ በኢየሱስ ክርስቶስ በስላሴ ስም ሲኦል ታስረናል ቶሎ 7 ይጮኑት ቶሎ አይዞሽ ስንት ዘመን የተቀመጠ አባ ሰው ነባ ይሄው ነው በቃ ሰው አባ ሰው እንደዚህ ሰው መሆን እኮ ነው በቃ አባ በቃ እስከዚሁ ነው የኛ ጉልበት የበረከቱን ስራ ስሩ እሺ ምን እላለሁ አባ በቃ አይዞሽ ሰው የሚያረገኝ ቢሆን ጥሩ ነው ሰው መሆኔን አውቄው በሞት አባ ከዚህ በኋላ አንድ ቀን እንኳን
አትጮብር እኮ ነው ጣጥበል ሞት ላይ ቀረባ ቁመና እንደመሰቃየት መጥፎ ነገር የለም። አልገባም ለሰው እንዲስታዩኝ የሚያሳዝን ነገር የለኝም አባ። ብዙ ነገር አለ። አይዞሽ። አዎ እግዚአብሔር እንዲረዳኝ እግዚአብሔር ጸጋውን ባበዛለው ቁጥር በጸሎት አስቡኝ። ምንም አልል። ሰልችቶኛል አባ መኖር። እኔ ደክሞኛል። ዝም ብዬ ነው የምመጣው እኮ አባ። እግዚአብሔርን ስለምወድ መጨረሻውን ሌው ብዬ ነው የምመጣው። ደግሞ እዚህ ጡትሽ ውስጥ 40 ቀን ሙሉ ያስቀመጥሽው ክታብ ነበር የሰጠሽ? አዎ በቁመቴ ልክ ረጅም በቃ እንደዚህ ለክቶ የሆነች ይቺ የፊልም ዕቃ የለችም አባ? የፊልም ዕቃ ማስቀመጫ ትንጧ ፊልም ዕቃ ማስቀመጫ እሷ ውስጥ ከቶ እዚህ ውስጥ ይዤ ዞራለሁኝና ቼክ ወታደር ሆነሽ? ወታደር ሆኜ አባ አይጣል በሉ 40 ቀን ሙሉ? አዎ አባ 47 ቀን 47 ቀን የዞርኩት እዚህ ውስጥ በኋላ ራሴ ሆነኝ የጣልኩት ሰለቸኝ መጨረሻ ላይ እና እዚህ ጋር እንዳው ሰው የእግዚአብሔርን ማዳን ፈልጎ ሰው የእግዚአብሔርን ማዳን ዝም ብሎ ቢያይ ሌላ ነገር ባያስብ መዳኑ ይፈጥንለታል የምለው ነገር ቢኖር ለእግዚአብሔር ጸጋ በቃ እግዚአብሔር በፈቀደው መንገድ መምጣት ይችላል አባ። እንዲህ በእናንተም በፈቀደው የእግዚአብሔርን ጸጋ እንደጠለቀ ምርምር ሳይሆን ወደ ላይ አይቶ እግዚአብሔር ማዳን ሰው ዝም ብሎ ቢጠብቅ እንዲህ ይፈጥንለታል። እኔ በመጣው ቁጥር ይገርመኛል የሚሆነው ነገር አባ። በቃ እንዲህ እንደምታዩ መሰል አንድ ቀን እኮ አባ እህቶች አሉኝ ግን ተሰብስበው አባረሩኝ አባ። እኔ ታላቃቸው ነኝ። ለምን እንደሆነ አይገባኝም። ስራ የለኝ። ልጆቼ እኔ ጋር አይደሉ። እንደ ባለጌና እንደ መጥፎ ሰው አባ እንዲሁ መናዝም ብሎ ሰው ልጅ ሲሆን በቃ እንዲሁ ባክኜ ስለመረረኝ ሊያው እስከምሞት እያልኩ መኪና እንዲገጨኝ ሁሉ ፈልጋለሁ ስመጣ። ግን ለካ አይሆንም አባ። ዝም ብዬ እወጣለሁ እሄዳለሁ በቃ። እንዲህ አይነት ነው ሰው ማለት ይሄ ነው አባ። ምን አለው ሌላ? እግዚአብሔር ካረዳ በስቀር ይኸው ነው ሰው አባ። ከላይ የሚያዝንልኝ የለም። እንዲያይቶኝ ያለኝ ይመስላል። ግማሹ ጥጋበኛ መስላለሁ። ምን እዚህ ጋር እንዳለ አላውቅም። በቃ ትዕቢተኛ ነው መስለው። እኔ ውስጤ ተሳቃቂ ነው። የራበው ውሻ እንኳን ሳያባ ዳቦ ገዝቼ ካለኝ የምሰጥ ነኝ። በጣም አልሆንም። እኔና ውስጤና ውጬ አንድ አይነት አይደለም። ስቃዬ ግን በቃ ይኸው እስካሁን ድረስ አለሁ አባ። ተፈጥሬ አንድ ወግ ማድረግ አላየሁም። መውለዱም የእግዚአብሔር ቃል ኪዳኑ ነው። ተወለዱ። የልጆቼን ፍቅር እንደ ባለጌ እናት እንደ ጥጋበኛ ሰው እንዳላሳድግ የት እንደሚገቡ 2 ዓመት ሲሆናቸው ይወሰዳሉ። በቃ ስራ ብጀምር ጥሩ ነው የሚባለው ወይ አሞኝ ወይ እግሬ ትላንትና እንኳን የወደኩት አባ እዚህ ጋር እንዴት አይነት አወዳደቅ እንደወደኩኝ ስመጣ በቃ እዛ ማን ነው እዚህ ጋር አንዱ አስተናጋጅ ነው መጥቶ የወሰደኝ። እዚህ ጋር እንዳልመጣ ተማረርኩ። መውደቅ ቤት ውስጥ መውደቅ እና እግዚአብሔር እንዲረዳኝ በርቻ አይዞሽ እስቲ አባ። እሺ እንዲህ ነው ሞት ላይ ቀር ይሄ ሆነን አባ። እንግዲህ ይኸው በርቺ አይዞሽ። ያጅ ነጠላሽን እሺ አይዞሽ።